ልንገራችሁ፣ እኔ ቤት የምትመጡ ሰዎች ልክ ልካችሁን ነግሬ ነው የምሸኛችሁ ብዬ ቪዲዮ ላይ እናገራለሁ። እንዲህ እናድርግ ስትለኝ አይ ነሆን ያልፈልግም፣ ወደ ቢዝነሱ መግባት እፈልግ ነበረ፣ ግን እሱ በሚለው መንገድ አይደለም። ለማንኛውም እሺ ልከታተል ስላት የነበረ ኳት ልጅ በየቀኑ ነበር ሸር የምታደርግልኝ የምታዋራኝ ምናምን እና አሁን ብዙ ሰዎች ተበሉ ሲባል የሉም፣ እነዛ ሴቶች የሉም። እና እነሱ ራሱ እሱ ከሱ ጋር ሆኖ የአገልግሎት ጊዜያቸው አልቆቶ ተባረው ይሆናል። ተጣልተው ወይ ሌባ እኮ ሲሰርቅ አይጋጭም፣ ሲካፈል ነው የሚጣላው። ሲካፈሉ ከህዝቡ የዘረፉትን ሲካፈሉ ተጋጭተው ተበታትነው ይሆናላ። አዎ እንደዛ ይሆናል። እና ያው እንግዲህ ሴቶች ነቃ ማለቱ የተሻለ ነው። እንዳልሽው ነው። እሱ በጣም ስማርት የሆነ ሰው ነው። በጣም ጎበዝ ነው። በንግግር አያስቀይምሽም። ልዩ ስልጠና ይሆናል በዚህ ጉዳይ። አይ ስልጠና በጣም ኃይለኛ ስልጠና ከነዚህ ከስካመሮች ስካም ከሚያደርጉ ሌሎች ዜጎች ቆንጆ ስልጠና ተሰጥቶታል። ሀቡ አንድ ነገር ልንገርሽ፣ ፍቅር ሁሉ ያስይዛችኋል ባዩ። አዎ ልክ እንደዛ አንቺ እንደምታዩ የሻውን ይሄ አንቺ ሪያክሽን አለ አይደል? መነጸሩን ከፍ ዝቅ እያደረገ በአይኑ በአደሳቱ ካየ ፍቅር ይይዛቸዋል ሴቶች። አንቺን የሚዞሽ ያውቃል። ለሀቢበትን የባለትዳር ነኝ ይዞ የሚያውቅም የያዛትን ሴት ስለማቅ ነው ማለት በአይኑ በብሌኑ ስላያት ብዘብጥ ወይኔ ጉዴኔን እንዳያየኝ ብቻ ፈጣሪ ያደረውን ባለትዳር ማለት የሆነ አይኑ ላይ መተት አለ ለማለት ነው። አይኑ ላይ መስተፋቀር አለ። ያያት እንደዚህ በአይኑ እንዲህ ብሎ ያያቸው ሴቶች ያፈቅሩታል አለች። ይሄ ሀቡ ምክንያት ነው የሚሆነው፣ ምክንያት ነው እንጂ የሚሆነው ማን ነው እሱ? እንደዚህ አይነት ስልጣን ያለው ሰዎች ለራሳቸው ለተበሉበት ነገር ምክንያት ሲሰጡ ነው እንደዚህ ያሉት። ተሸወድኩ ላለ ማለት እንደዛ ሊሉ ይችላል። ምክንያት ይቅርታ ማሪ ቤቴ ላበረው ሶሪ ትክክል ናቸው። ተሸው ሰዎች እኔ ተታልቆይ የውት ግን ብር ሊወስድ ሲመጣ ኮንትራክት ቤት ስለነበርኩ ብቻ ብሩ ስሰጠው እና ስቀበለው ብቻ ነው ያለን። ማውቀው ነገር የለም ሌላ። ግን እኔም አዚዛ እንዳንቺ ረጅም ዓመት ላይክ ልክ እንዳንቺ ቁጭ ብዬ ማታ ማታ እማር ነበር። ግን ምንም የተሰማኝ ስሜት የለም። ይሄ በአይን ምናምን እሷ እንትና ሪም እንዳለችው ይሄ ለራሳችን የምናቀርበው ምክንያት እንጂ እንጃ። እኔ እንደዚህ አይነት ወንድ ሲጀመር በአይኑ የሚጥለኝ አይነት ሴት አይደለሁም። አፕሊኬሽን ላይ ስታስተዋወቁ ሜምበር 200 ብር ትከፍላላችሁ ምናምን ብሎ ሁሉም ሰው ነበር የሚከታተሉ። እንዴ እንደ በቀደሙ እኔ ቤት መጥተው እንደተጣሉትና ብራቸው እንዳስመለስኩላቸው እንደ ሜዳ አፕሊኬሽን ምንድነው ስሙ ሳርገው አለ የለም አፕሊኬሽን ነው። ግን በሰዓቱ እንደዚህ ነገር ነበር የሚያወራው። አፕሊኬሽን ላይ ማስተዋወቅ ትችላላችሁ ምናምን፣ ለሜምበር ለመሆን ምናምን 200 ብር ትከፍላላችሁ ምናምን። ያው አንቺ ትንሽ ጭንቅላት ካለሽ ነገሩን ብር አትከፊሉ ማየት ትፈልጋለ። ገና ላልተፈጠረ አፕሊኬሽን ይከፍላል። የስ ሶ መኒ ፒፕል እንዲህ በጣም ብዙ ሰው አለ። ሁለት እኔ እሱን ልናደድበት ወይስ የከፈሉትን ልናደድባቸው? በማየሙት ገና አየር ላይ ወንበሬ ላስተካክል ነው ጋይስ። መብራቱ አመዳ አንድ ጨምርልሽ። በኮሮና ታይም አደገኛ ኪሳራ አጋጥሞኝ ነበረ በሚል ሰበብ አግዙኝ ላግዛችሁ ነበር ሲል የነበረው። ብሩን ከከፈላችሁ እኔ አፕሊኬሽኑን ክሬት አድርጌ ከፍዬ ጨርሳለሁ፣ ከዛ ወደ ስራ እንገባለን ነው ሲል የነበረው። ያኔን የከፈሉት ወደው ነው የተበሉት። ፈቅደው ወደው ያፈልገው ነው። 200 ድርሃም ሳውዲ አረቢያ ላይ የምትሰበስብ ነበረች አንድ ልጅ፣ እዚህ አቡዳቢ የምትኖር አንድ ልጅ ነበረች። እንደዚህ ውስጥ ላይ የመረጣቸው እኔ እሱም ላይ አልገባውም፣ አልከፈልኩም። 200 ብር ግን የከፈሉና እዛ ግሩፕ ውስጥ የገቡ በጣም ብዙ ሰዎች አሉ። ተበልተዋልም። ለ200 ብር ሸሚዟቸው ነው ያልመጡትም ያልጠየቁት። ከዛ በኋላ 200 ብሩን ከሰብስቦ ላጥ ካለ በኋላ ቴሌግራሙ ላይ ስትገቢ 6 ምርጫዎች አሉ። እነዛ 6 ምርጫዎች በነዛ አንዱ የፈለግሽውን ነገር ማስተዋወቅ ትችያለሽ፣ ትከፍያለሽ። እና እኔ ምን አደርግ ነበር መሰለሽ ሀቡ፣ ከኢትዮጵያ በርበሬ እያመጣሁሽ ስለነበረ በርበሬን አስተዋውቅልኝ ነበር የምለው። እና
በርበሬ ነጋዴ ጋር እንደማይሆን ስላወቀ መልስ አይሰጠኝም ነበር። ወላሂ እውነቴን ነው። ሁለት ልጆች አሉ። ስድስት መቶ ሺህ ድርሃም 200 ሲባዛ በ3000 ሰው እሱ በይ 600 ሺህ በኢትዮጵያ እናስ በኢትዮጵያ ታይም እቁብ ደግሞ አስቢ። በእቁብ የበላቸው የበላቸው በኢትዮጵያ በልቷል ሰው የ25 ሚሊዮን ብር በእቁብስ ይኸውልሽ በእቁብ የበላቸው ብቻውን አይደለም ከብዙ ሰዎች ጋር የሚሰራው ብዬሻለሁ። በእቁብ የተበሉ ልጆች ከሀሰን ላይ ስንት ሚሊዮን ብርን የበላው እንደኔ አይዲ ሰራላችኋለሁ፣ ፓስፖርታችሁ ቀራማ አስነሳለሁ። ዝም ብለሽ ስትሰሪው እዚህ ከተማ እዚህ ሀገር ላይ መንግስት ሆኖ መኖር የሚችልበትን ገንዘብ ነው ያለው ልጁ። አሁንም ግን ተቸግሮ ነው እያሉ እኔ ሀቡ ይልሽ አሁንም ትልልቅ ሰዎች ተቸግሮ ነው የሚሉ ሰዎች አሉ፣ አጠገቡ ሆነው ማለት ነው። ተቸግሮ ነው፣ እዳ ነው፣ ይከፍላል፣ ሰው ይሰራል፣ ይከስራል የሚሉ ብዙ ሰዎች አሉ። አሁንም ከሱ ጎን ያሉ ማለት ነው። ተከፍሏቸው አብረው የሚበሉ ናቸው እኮ እነሱ አብረው የሚበሉ አንቺ ደሞዝ ተከፍሏቸው በየኮመንቱ እየሄዱ ስለሱ ጥሩ እንዲያወሩ በየገዝቱ እየሄዱ እንዲያወሩ ደሞዝ የተከፈላቸው ናቸው። ፈጣሪን አይፈሩም። እኔ ብር ካገኘው ምን አገባኝ ሌላው ቢበላ የሚሉ ብሎክ እናስነሳለን የሚላል ጭራሽ ቃማ እናስነሳለን ምናምን ፓስፖርት አዲስ ነበረ እንትን ነበር የሚገባው አይደል? ያለ እንትንም ይገባል ያለ ቪዲዮ አይታይም ነበረ። ከሆነ ጊዜ በኋላ የተገለጠው ለምን ነበር? ብታይ የሚመክረሽ ነገር ማለት ነው አብዬ፣ እውነቴን ነው። በቃ በፎቶም እየገባ ነበር የሚያምኑት። ጽፎልኝ ምናምን ነበረ ለሆነ እርዳታ ምናምን እና ግን አልሰማሁትም። ኢግኖር ነው ያደረኩት። የሆነች ሰው ይረዳል ምናምን፣ ከዛ የሆነ ሰው የሆነ ኮመንት አደረገልኝ ማለት ነው። ከዛ ዝም አልኩኝ እንጂ ምክሩ አብዬ ያለ ቪዲዮ ነበር ምክሩ የምትቀበሉ። ፊቱን የማታዩትን ሰው ምክር ትቀበላላችሁ። አይታይም ግን የሚናገረው የሚሰብከው ነገር አብዬ እውነቴን ነው። የሆነ ሱስ ይሆንብሻል ሰውየው ምክሩ ማለት ነው። እንዲህ በአይን አላየሁትም ነበር። አሁን በቀደም እየገቡ አይዞክ ምናምን ሴቶች ናቸው ደግሞ አይዞ ዝም በላቸው ቀንተውብህ ነው ምናምን ይሉታል። ጭራሽ መሆኑን ያወቅኩት እንጂ የእውነት የሆነ ታይም ላይ ሱስ ሆነብን ነበር። በቃ እሱ ቤት ትገቢያለሽ፣ በቃ የሚመክረው ምክር ያሳያል፣ እንትኑን አካባቢው ምናምን ያሳያል፣ እሱ አይታይም። እና በቃ በጣም ነበር የድምፁ ነበራ ሴቶች ተማርካችሁ እሱ ቤት ትሉት የነበረው መልኩን አይታይም ነበር። እሷ ራሱ ማለት ነው በጣም ነው ስለሱ የምትሰብክ የነበረው። ማናት ንግስት? አዎ ይኸው ተበልታራ እኔ ያልኩሽ ሱስ ሆኖብኝ ነበረ። ጠዋት ይገባል ማታ ጠዋት እሑድማ በተለይ ማለት ነው ይውልበታል። እና እኔ ሱስ ሆኖብኝ ነበረ። በቃ ምክሩ በጣም የሆነ አጥንትሽ ውስጥ ነው የሚገባው። በጣም ነው የሚመጥ። እኔ ለምን ዋሽሻለሁ? እኔ በጣም ነበር የምከታተለው በጣም እና ይኸውልሽ ይኸው ህዝቤን እንዳለ ዘርፎ መጡ በኢትዮጵያ ወደ 25 ሚሊዮን ብር ከህዝቡ ዘርፏል። እኔ ይደኛለው ምንም አልደረሰብኝም። አንቺ ቢዝነስ የለሽማ። የቢዝነስ ባለቤቶችን አፕሊኬሽን ክሬት ላደርግ ነው ቢዝነሳችሁን። እኔ ግን እንደዚህ አይነት ጅል ሆነው ግን የቢዝነስ ባለቤት መሆናቸው እርዳታውን ላይ ጠይቃል። አንዳንዴ ለሆነ ሰው ምናምን እያለ እርዳታውን ላይ ለሆነ ሰው እያለ እርዳታ እየጠየቀ አምነው ይሰጡታል ፊቱ ሳያዩ። ወይኔ መቃጠል። ጭራሽ ደግሞ እኔ ግን የቢዝነስ ባለቤት እኮ ስማርት መሆን አለበት። የቢዝነስ ባለቤቶች ሆናችሁ በሱ 200 ድርሃም የተበላችሁ ሰዎች እኔ ሀቢባ ጅል ብያችኋለሁ። ይድረሳችሁ መልክቴ። እያንዳንድሽ የቢዝነስ ባለቤት እሱ አፕሊኬሽን ገና ክሬት አድርጎ የእሱ አፕሊኬሽን ላይ ፖስት አለው ብለሽ 200 ድርሃም የተበላሽ ሁላ ጅል ነሽ። አንቺ የቢዝነስ ባለቤት መሆን የለብሽ። እና ዝቅ አድርጎ አየት ካደረገሽ ታፈቅረዋለች ስላለችኝ እኔ አቆሚያለሁኝ። እናንተም ደግሞ አጎል እንዳትሆኑ ካሁን በኋላ ጥንቃቄ አድርጉ። ይሄ ስሬስ ያሉኝን ነው የምነግራችሁ። ማንም እየመጣላችሁ ላይ እያጭበረበረ የቢዝነስ ባለቤት የካምፓኒ ባለቤት ይሆናል። እነሱ እንደ ጅል መጠቀሚያ ይሆናሉ። አሁን ይህ ሰውዬ 200 ድርሃም ከ3000 ነጋዴዎች ከተለያየ አረብ ሀገራት ሰብስቦ 25 ሚሊዮን ብር ማለት ነው የኢትዮጵያ አንድ ድርጅት ይከፍታል። 25 ሚሊዮን ብር
የቁቡን ተውትና በቁብ የበላውን ተው። አንዳንዴ 24 ሰዓት ተኝቶ ራሱ ያስደነግጠኝ ነበረ። መልስ አይሰጥም። ግን ያን ሰዓት ደግሞ ይሄን ያህል ቴክኒክ በምን አይነት መንገድ ልጁን ማጥመድ ብሎ ወዴት እንደሆነ ሄደ። ከአንድም ሁለት አይዲ ያለው እንዴት እንደሆነ ምናምን ልጅ ሰውየው ብቻ የሆነ በተፈጥሮ ራሱ ማጂክ የሆነ ሰው ነው። በቃ ለዚህ ተዘጋጅቶ የወጣ ሰው ስለሆነ መያዣ ቀዳዳው ጠፋል። ንግስት በጣም ተሯሩጣለች። ነገር እያስተዋወቀ ነው። ፕሮፌሽናል አቡ የሚናገረው ንግግር ልጆቹን ኮንትሮል የሚያደርግበት ዘዴ ምናምኑ ትተሽ ነው እና ያደረገውን አደረገ። ምንድን ነው የሚሰራው ማስታወቂያ? ለምሳሌ አሁን እንትና ሀሰን ቲክቶክ ላይ ያገኘው ብሏል። ኢቃማ እናሰራለን። እሱ ባለ ካምፓኒ እንደሆነ እና እዛ ድርጅት ውስጥ አስገብቶ እንዴት አድርጎ እንደሚያሳድጋቸው ማለት የስራ እድል እንሰጣለን። ለምሳሌ ሰራ ኦኬ ማሚ ስራ እንቀጥራለን። ስራ እንቀጥራለንም አለው ቀጥረው እንደሚያሰሩ እንደ ሀሰን ማለት ነው። ሀሰንን ስራ እንቀጥረሃለን ነበር ያለው። አዎ እሱንም ጓደኞቹንም ሲጀመር በሆነ ነገር ኮንትሮል ስለሚያደርጋቸው ነው እንጂ እኔ ካለኝ እውቀት አንጻር ነው የሆነ ደሞዝም ኤክስፔክት ሳደርግ የሆነ ስራም ስጠብቅ ምን ተምሬያለሁ ምንድነው ፕሮፌሽን ብዬም ቼክ አደርጋለሁ። ግን ልጆቹን በምን ኮንትሮል እንደሚያደርጋቸው ማወቃችን የሌለ አሁን እኔ ምንም ያልተማርኩ ሰው ሆኜ ነገ 12,000 ድራም ታገኛለሽ ደሞዝ አስቀጥርሻለሁ ቢለኝ አንድ ሰው መቼም አክሴፕት አላደርገውም። እንዴት የሚለው ነገር ይመጣል። ከዚህ ጀርባ የሆነ ነገር አለ የሚለው ነገር ይመጣል። ግን እሱ በቃ አላቅም እንዴት እንደሚያዋራቸው ምን እንደሚላቸው አላቅም። ባንዴ ነው ሙትት ብለው ያላቸውን ውልቅ አድርገው ይሰጡታል። አንድ ሰው አይደለም፣ በጣም ብዙ ሰው ነው። በጣም ብዙ ሰው። እኔ ትንሽ ልጨምርላት። እሺ ያንቺ ሰዎች እንደሆነ አውቃለሁ። የሀሰን ስንት ነው? አጠቃላይ ኢትዮጵያ ነው የእሱ አካውንት ያስገባለት በኢትዮጵያ እና በካሽ ነው ምስል። ሀሰን የሰማ ከሆነ አጠቃላይ ብር ስንት ነበር ያንተ? ስንት ነው? የኔ ብር 1,028,000 ብር ነው የኢትዮጵያ ያስገባውለት ማለት ነው። 1,028,000 ምን እንዲያደርግልክ ነው? እሱ ስራ እንዲያስገባክ ብቻ? ልጆችን ጓደኞች አይደለም ልጆችን ማቃቸው ጓደኞች ቤተሰቦች የነበሩ እነሱን አመጣለሁ ምናምን ብሎ ማለት ነው። ስንት ሰው ሊያመጣልክ በ1 ሚሊዮን? አሁን ለምሳሌ ለአንድ ሰው 12,000 ተስማ በ12,000 ነው ብዙ ከፍ ያለ ደግሞ ስለምከፍል እኔ ማስከፍለውም ከፍ ያለ ብር ነው ምናምን ብሎ ይሄንን አይችሉም ሲለው በቃ እነኚህ ልጆች ይሄንን አክል ያስገቡ አለኝ። ይሄንን አክል ያስገቡ ሲለኝ እሺ ብዬው ሌሎቹም መጡ የጓደኞቹ ማለት ነው። በቃ ይሄን አክል ሰው ጭማሪ መጥቶ አለ ስልኩን አንሳና በዛኛው አካውንት ላስገባው ወይ ስለው ስልክ አልመለሰልኝም። ጭማሪ ስልክስ ልጆች ማቃቸው መጥቶ ማለት ነው። ጥሩ ካምፓኒ አግኝቻለሁ እንዲህ ምግብ አለው ከ2,000 ጀምሮ እስከ በየወሩ 500 ድራም እየጨመረ እስከ 12,000 ድራም ምናምን ይሄዳል ምናምን ብሎ ሁሉንም ነግሮኛል። ታውቀዋለህ ወይ? አላውቀውም። በጣም አላህ የሚፈራ ሰው ነው ብዬ ለሱም ቃል ገብቻለሁ ማለት ነው። የእሱን ኃላፊነትና ራሱ እኔ ሰው በቃ አላህ በዚህ ማክል ሲያድነኝ ስልክ አላነሳለኝም አስገባም አላለኝም ማለት ነው። ሌላ ጭማሪ ቢያንስ እስከ 55 ሚሊዮን ባለው ሊገባለት ነበር። አዎ አስገባ ብሎ ቢጽፍልኝ ያ የመጡ ልጆች ሁሉ በቃ አሪፍ ካምፓኒ ተገኝቷል። ስቶር ነው፣ ሱፐር ማርኬት ማከፋፈል ነው፣ ሸቀጣ ሸቀጥ በአጠቃላይ ይሄን ወስዳችሁ ማራገፍና መመላለስ ነው መደርደር ምናምን ብሎ ነግሮኛል። በቃ ይሄን ሴቭ አድርጌ እኔም ሌላ ሰው እንዲሰጠው እና አስገባ በዚህ በራሱ አካውንት ነው ጭማሪ ማስገባለህ ምናምን ብዬ ስጽፍለት ወይንም ቮይስ አድርግለት አልመለሰልኝም። ሌላም ብር ጭማሪ ሊገባለት ነበር ነው ልሆን ምን እንካኝ ወላሁ አለም ምንም እንደው እንኩኝ አላስታውሰውም ያኔ። ስለዚህ አንተ የተበላከው 1 ነጥብ ስንት ነው? ይኸው አዘጋጅተናል ስልክ መለሰልህ ወይ ፈጠረው መሀል ላይ ማለት ነው። ነኝ ካናዳ ትራንስፊት አድርጌ ምናምን እየዞርኩ ነው። የሆነ ነገር እቃ ተበላሽቶብኛል ያንን ለማስተካከል ሄጄ ነው ምናምን እያል አንድ ነጥብ 2 ምናምን ያ ወደ 50,000 ድርሃም አይሰማም። ከኢትዮጵያ መምጣት የሚፈልጉ
በሱ በኩል ነበረ ክፍያውን የሚያደርጉት በሀሰብ። እሺ እኮ በአጠቃላይ ይሄ ሰውዬ ምን እያለን የሚያጭበረብረው? ከኢትዮጵያ ሰው እናመጣለን፣ እቃማ እናሰራለን፣ ስራ የቢዝነስ አይዲያ እንሰጣለን፣ የቢዝነስ አይዲያ እንሰጣለን። መለወጥ በተለይ ደግሞ ከመዳን ቤት ወጥታችሁ እንዴት አድርጋችሁ ላይሰንስ ታወጣላችሁ፣ እንዴት አድርጋችሁ ያለሁበት ብዙም ኔትወርክ ክሬት ታደርጋላችሁ፣ ምን ብትሰሩ ያዋጣችኋል፣ ቢዝነስ አይዲያ በነፃ እንሰጣለን። መጀመሪያ ሲያወራቸው የሚላቸው ቢዝነስ አይዲያ በነፃ እንሰጣለን፣ እናማክራለን። እሺ በነፃ ነው ብለው ቢዝነስ አይዲያውን ለዚህ ማድረግ እኮ ፈልጌ ነበር ምናምን ስትይው ለዚህ ብር ይሄን ያህል ብር ያስፈልግሻል ይልሻል። ኦኬ እሺ በነፃ ነው አላልክም እንዴ ብለው ለምን አይሉት? ኖ መጀመሪያ ሀሳቡን በነፃ ይኸውልሽ፣ በነገርሽ ላይ ያለ መድከም ለምን 5 ቀን አይደለም ወር አይወስድበትም። ለአንቺ በደንብ ስለ ቢዝነሱ ያስረዳሽ። እንዲህ ብታረጊ እንዲህ ብታረጊ እንዲህ ብታረጊ እያለ አይዲያ ይሰጥሻል በነፃ። ከዛ ምንድን ነው የሚያደርግሽ? አሁን ይሄን ቢዝነስ ለመጀመር ይሄን ያህል ገንዘብ ያስፈልግሻል ይልሻል። ቢዝነሱን እንድትወጁ አድርጎ ምክር ያደርግሽና በደንብ አድርጎ ያስረዳሻል። ትርፉን ይነግርሻል፣ ትርፉን ይሰጥሻል። በዚህ ጊዜ ይህን ያህል ገንዘብ ብታገኝ፣ ይህን ብሸጭ ይህን ያህል ትርፍ ብታገኝ፣ በአመት ውስጥ ምን ያህል ገንዘብ ከዛ ምን ታደርጊያለሽ አንቺ? ብድግትይና እንደዚህ ይህን ያህል ጥቅም የሚገኝማ ከሆነ ብለሽ ብድግ አድርገሽ ብርሽን ትሰጫለሽ። እንዴ ለእሱ ነው የምሰጠው፣ ራሴ እጅ አልከፍትም። እሱ በነፃ አይዲያ እንሰጣለን። ይኸውልሽ ምን ያደርግሻል መሰለሽ? እሱ የሚሰራው ብቻውን አይደለም፣ ከህንዶች ጋር፣ ከፓኪስታኖች ጋር፣ ከብዙ ሰዎች ጋር ነው። ከዛ እንዲህ ቢሮ አለ ያገናኝሻል፣ እንዲህ ቢሮ አለ ሂጂ ይልሻል። ከዛ አንቺ ስትሄጂ እነሱ የሱ ሰዎች ናቸው። ከዛ ብርሽን ትበያለሽ። እኔም 2 ዓመት ተምሬ ነበር አለች አዚዛ። ከማን የተማርሽው? ከሱ ነው። ከሱ ተመታለች። እሱን አላውቅም፣ ተምራለች። ይኸው የአንተን አይዲያ ሰምቼ መስሪያ ቤቴ ዋንጫ ተሸለምኩኝ፣ ይሄን ያህል ትርፍ አገኘሁኝ እያሉ እየገቡ ምስክርነት ይሰጡ ነበረ። በእንትን ነው የሚሰሩት፣ በግሩፕ አላቸው፣ ተደራጅተው ነው የሚሰሩት። የሆነ ሰው ኮመንት ላይ አውቆ ያሽቃብጣል፣ የሆነ ሰው ገስት ገብቶ አዎ ምናምን ይላል። እዚህ ጋር ደግሞ ህዝቤ እየተበላ ያለቅሳል። ገባሻ? ሁለተኛውና የመጨረሻው ደግሞ መጨምርልሽ ነገር ግሩፖቹ እዚህ ሀገር ሳውዲ አረቢያም አሉ፣ የእሱ ግሩፖች ብዙ ናቸው። ከዛ በኋላ ሴቶቹ ሌሎች ሴቶችን የማሳመን ስራ ይሰራሉ፣ የእሱ ጀማዎች። ገባሽ አይደል? ሳውዲም እዚህም አሉ። ሳውዲ ላይ ቢዝነሱን ሊጀምሩ ሲሉ 200 ክፈሉ ብሎ ስሰበስብ የነበረች በጣም ብዙ ሰው የሚያውቀውን አንድ ልጅ ነበረች። ብር የሚሰበስባለ። ከዛ ደግሞ ምን አድርገው ይመለምላሉ? እቁብ የሚባል ነገር ደግሞ ጀምረው ነበር። እኔ እቁብ ውስጥ አልገባውም። ምን ያደርጋሉ? ቴሌግራም ግሩፕ አላቸው ራሳቸው። የእሱ ፍሬንዶች ምን ያደርጋሉ? ችግር ላይ ነው ብር እናዋጣለት እያሉ ብር ያዋጣሉ በሲስተም። የእቁቡ ማስረጃ የምትፈልጊ ከሆነ ቮይሱ ሪከርድ አለኝ እኔ እልክልሻለሁ። በህጋዊ መንገድ የለውም እኮ በስነሳት ሁሉም እየደረሰው ከሆነ ዳልቶን የጠፋው እንጂ ቁቡንም እንደ 10 ምናምን ሺህ ድርሃም ሁሉንም ሰዎች በልቶ ነው እንጂ እቁቡን እራሱ እኮ በልቶታል። ለምን ምን ያደርጋል መሰለሽ? 10 ሰው እቁብ አለ አይደል? 11ኛ ሰው እንፈልጋለን ይባላል። አንቺ ትገቢያለሽ። 10 ሰዎች የራሱ ናቸው። አንቺ 11 ወር ሙሉ ብርሽን ይቀበልሻል። ልክ ወርሽ ሲደርስ ትቦለኪያለሽ። እንደዚህ አይነት ሲስተም ነው የሚጠቀሙት። ጀማ ናቸው። ምን ሆኖ ነው ሀበሻ እንደዚህ የደነዘዘው? ይመራት ያለ ሀበሻ አይነቃም እንዴ? ምንድን ነው ያደነዘዛቸው? ብቻውን አልነበረ የሚሰራው። በጣም ከሚታወቁ እስካሁን ድረስ ሶሻል አሁን ጠፍቶ ነበረ ማለት ቪዲዮ ተሰራበት አጭበርባሪ እንደሆነ በጣም ትልልቅ ሚዲያ ያላቸው እነ ሙቤ ምናምን በራሱ ሳይድ የሃይማኖት አባቶች የሚባሉ ኡስታዞች ምናምን በጣም ለብዙ ሰው ተናገሩ ምና 2 ዓመት ጠፍቶ አሁን እንደ አዲስ በአዲስ ሲስተም እዳችሁን ልመልስላችሁ በሚል ድራማ መጣ። 2 ዓመት የታባብሎ አይጠየቅም እንዴ? እሱን እኮ ነው እሱን እኔ ይሄ ሲስተሙ ስለገባኝ ነው አንቺ ጋር የመጣሁት። ሌሎቹ ይሄን ነው በቃ አሁንማ እዳውን ሊመልስ ነው ብለው ደግሞ ይገቡበታል። አየሽ ይኸው እኛ አበሻ ሾርት ሚሞሪ የተባልነው የተደረገብንን ወዲያው የምንረሳው ወዲያው ይቅርታ የምናደርገው ወዲያው መልሰን ታጥቦ ጭቃ የምንሆነው። አየሽ እሱ ምን አደረገ? አሁን እዳችሁን ሊከፍል ነው ብሎ ሲመጣ ሰፍ ብለው እዳችን ሊከፈል ነው ብለው ወደ ልባቸው ያስገቡታል። ሌላ አዲስ ሰው ያስበላሉ። ለዛ ነው የመጣሁት። ግሮት ብር አበድሩኝ ሲል እንደነበረ ተመልሶ የመጣው ሱፍ ለብሶ የመጣው አዲስ ሲስተም ነው። ብሩን የማንንም እዳ ሊመልስ ከሆነ የእውነት እሱ እዳ መላሽ ከሆነ በውስጥ በቃ አካውንት ሽላኪልኝ ብሎ ብሬ ሰጥቶ እኮ ወጥኝ ሰጥቶኛል በይ ነው።
ሀሰንን እኮ አሁን ድረስ እያስፈራራ ነው። ና እኔ ቤት ግባ። ልጁ ሳይኮሎጂካሊ በጣም ጎበዝ ነው። ህዝቡን በቶታል። ህዝቤ ያልሰራበትን ነገር እንደሚወድ ያውቃል። ህዝቤ ቁማር እንደሚወድ ያውቃል። ህዝቤ ብር ይወልድልሃል ሲባል እየሰጠ ብሩን ሲበላ ያው ስንት ሰው በየቀኑ እየተበላ እያየን ያለ ነው። ስለሚያውቅ እንዴት ነው ሳልማር ዲግሪ ሰርተፊኬት ሳይኖረኝ የ12,000 ድርሃም ስራ አስቀጥርሻለሁ ስባል እንደ ጅል እሺ ብዬ ብሬን የምከፍለው? በምን ፖዚሽን ነው የምቀጠረው በእንደዚህ አይነት ደሞዝ? እንደገና ደግሞ የህልም እንጀራ ያ ቢዝነስ የሚያዋጣ ከሆነ ለምን እሱ አይሰራውም? እሱ ሰርቶ ለምን አያሳየኝም? ፀጉር ቤት ካለ ፀጉር ቤት ከፍቶ ሰርቶ ያሳየኝ። ምግብ ቤት ካለ ምግብ ቤቱን ከፍቶ ሰርቶ ያሳየኝ። ዝም ብሎ ሰዎች የህልም እንጀራ ሞልቶ ከዛ ገንዘባቸውን መጀመሪያ በነፃ ቢዝነስ አይዲያ እንሰጣለን። ከዛ በነፃ ነው ብላችሁ ግሩፕ ውስጥ ትቀላቀሉ። በሰበብ አስባቡ ብር አምጡ ትባላላችሁ። እያጓጓ እንደዚህ እያሳየ እያላችሁ ትከተሉታላችሁ። እኔ እንደ አንድ ኢትዮጵያዊ መስቀለኛ እንደውም አንቺም ከፈለገ ያ ማስረድ እኛ እንደውም ያለው በቃ ሀቢባን የሚደብረው ከሆነ አሉ በሰዓቱ እኛን ዳኙን። እኔ በጣም በሰዓቱ እኔ ማመስገኝ ማለፍ የምፈልገው ነገር አለ። ሀቢባ በሰዓቱ ከኢትዮጵያ ስለመጥቼ ስለነበረ 1 ብር አልነበረኝም። የእውነቴን ነው። ከዛ በፊት ብዙ ነገሮች ምንሰራ ሰዎች እዚህ ሚዲያ ላይ ገባሽ። በዛ ሰዓት በቃ ሰው ናት ብለው ስላሰቡ እኔም ብሩን የሰጠሁት ሃይማኖት ምናምን እንትን ለማለት ፈልጌ ሳይሆን አልዋሽም። ሀቢባ ሃይማኖት ሜንሽን ማድረግ ፈልጌ አይደለም። በቃ ሙስሊም ነው በቃሉ ይገኛል ብዬ ነው። በቃ ያቺ እምነቴ ነበረች። ገባሻ? ያቺን ነገር ስናገር ስለሰሙ ቤታቸው አስገብተው ስማቸውን መጥራት የማልፈልጋቸው ትልልቅ ኡስታዞች፣ ትልልቅ ሰዎች ቤታቸው አስገብተው አስረድተውኛል። በሰዓቱ ለእኔ ገብቶሻላ። ወረቀትሽን በቃ ወረቀቴ ሊበላሽ ነው ስላቸው የአንቺ ወረቀት መበላሸት የለበትም ተብለው የቻሉትን ነገር በተጋነነ ያ አጃይቡ ሁላችሁም አዚዛም ነበረች። በተጋነነ ሳይሆን በቃ የተወሰነ ወረቀቴ እንዲስተካከልልኝ ረድተውኛል። በጣም አመሰግናለሁ። በዛ ሰዓት የረዳችሁ ስማችሁን መጥራት ስለማልፈልግ ሳሚንግ እኮ እንትኑ ህጉ እንደሚፈቅድላቸው ታውቂያለሽ የሚያደርግ ገንዘቡን እንዳትከሻቸው ሁሉን ነገር በህግ ነው የሚሰሩት። የጭንቅላት ጉዳይ ነው። እንዳትከሻቸው ገባሽ? በእውቀቱ በተማረበት ሀበሻ በጉልበቱ ነው፣ ድንጋይ ተሸክሞ ነው፣ በሙቀት ለፍቶ ጥሮ ግሮ ነው ገንዘቡን የሚያመጣው። የላብ የደም ገንዘብ ነው። ያንን ገንዘብ ለሌላ ዜጋ ቢዝነስ አይዲያ ሰጥካለሁ እንዲያረጋሃለሁ ብሎ አታሎ የሀበሻን ብር ማስበላት ግፍ አይደለም? ሙቤ ሚዲያ ቪዲዮ ሰርቶ ነበረ። እሱ ቪዲዮ ከሰራ በኋላ ምስቲል የተበሉ ሰዎች አሉ። በጣም ቆየ። ዛሬ ያንኛ እንትን ሀሰን እንደተበላ ነው የፖሰቱ ተጠቀቁ ብሎ አሁን አንቺ ደግሞ ስታደርጊ ምንድነው በቃ ሞር ደግሞ አሁን የመጣው ሲስተሙን እኛ ደግሞ ስለነቃንበት ታደርጊያለሽ። ከዛ በኋላ ምትበልኝም ቻይና ገብቼ ነው ች መጥቷል ምናምን ያልኩት ምንም አልመለሰልኝም። አንዴ ይደውላለው እሺ ይለኛል ሌላ ብር ልጨምርለት ማለት ነው። እንዲህ ያልን መጀመሪያ የሆነ እንትን መጥቶ ውላችን ተፈራርመን ካንሰል አትቀበሉም ወይ? ተቀበል ከልመጣ ነው አለኝ። አረቡ ራሱ ምን ይለኛል? ምን ሆነህ ነው እነሱ ያበላሹብኛል ብሎ እየነገረ ሰው አለ በሰራተኛዬ አለኝ። አረ ማንም አላለኝም። ለእኔ የሚያስተካክልኝ ሌላ የተሻለ ደሞዝ ወንድሜ አምጥቶልኝ ነው። ያ ካምፓኒ ደግሞ ግዴታ ካንስሌሽን ካላስክ አትገባም ብሎኛል ብዬ ነገርኩ። ስነገር አስባለኝ የፈለከውን ስራ አመቻችተህ 6 ወርም ይሁን አመትም ይሁን በእኔ ስር ብትሆንም ብርን ከፍለሃል። የ2 ዓመትን ይቆየ እጠብቅሃለሁ። የዚህ ሀገር ችግሩን አላወቅከውም፣ ብዙ ችግር ይመጣል አለኝ። አረቡ ራሱ ማለት አይ እኔ አልፈልግም፣ ይኸው ወንድሜ ነው እየመጣ ነው፣ ጠዋት ማታ ይኸው የሚደውልልኝ እሱ ነው እላለሁ። ከዛ ሳምንት ቆይቼ እነሱ ጋር እሺ ካልክኛ ምንም ማድረግ አንችልም እንሰጣሃለን ብሎኝ ተቀብያለሁ። ና አልኩት ኦንላይን የሆነ ወረቀት ራከልኝ። ይሄንን ወረቀት ይኸውና የምትስማማ ከሆነ በዚህ ያክል ያው መጀመሪያ እንደተነጋገር ነው አለኝ። እሺ ችግር የለውም በቃ ያው ደሞዙ እንዳልከው ነው አይደል አልኩት። አው ችግር የለውም አልኩት። ከዛ መጣ አልረዚም የሚባል ከበኒየስ 52 ኪሎ ሜትር ነው። እኔ ያልመጣ ነገር የለም። ቲክቶክ ላይ ሄደ እንደ ውሻዎቹ የምታጨበጭበው ነገር ማስረህማ ፈታ ምን ነኝ አለኝ። ምንም ነገር አታመጣም። አልሞትከም ወይ ይለኛል።
እጽፍና ማለት ነው። ጽሁፉ ሁሉ ነገር ነበረ በዚህ ስልክ። ተናድጄ ነው የሰበርኩት ይሄንን ስልክ ማለት ነው። አብድረዛቅ አላህን ፍራ፣ ወንድምህ ቢሆን ምን ታደርገው ነበር? እኔን እንደገና እንትን ብለህ እንደገና ጓደኞቼን ዳዊ ያረከኝ እኔ እሺ ምን ይዋጠኝ? ቤተሰቦች የተከሰነ ምን አገባው? በአንተ ሂዳ ቤተሰብ የሚወቀስበት ምን ቤት ናቸው አለኝ። ዛሬ ያልተሳካለት ነገር ምናልባት ነገ ይሳካል በምለው ሙና ይሄንን ነገር በጣም እኔ ካላህ በታች የሰው ልጅ ሰበብ ይሆናል የተባለው ነገር እኔ ለሙና ቃል አጥረኛል። ምክንያቱም ይሄንን ነገር ምንድን አንተ ሰው እዚህ ምድር ላይ 1 ሚሊዮን አብድረዛቅ አለ። ፎቶ እስካልተለጠፈ ድረስ ስለ የትኛው አብድረዛቅ እንደሚወራ በምን አውቆ ነው ሄዶ የሚከሰው? ሄዶ አብድረዛቅ ሲል 1 ሚሊዮን አብድረዛቅ አለ። አንተ ስለመሆኑ አብድረዛቅ ምንድን ነው ማስረጃ አካል እኮ ይባላል። የኢማራትን ህግ ዝም ብሎ የእንትን ጓዳ የሌባ ጓዳ መሰላችሁ እንዴ? ሌባ ሆኖ ሌባም ሆኖ ሄዶ አብድረዛቅ ተብሎ ስሜ የተጠራ ብሎ ሊከስ ነው? ዜሪዝ 1 ሚሊዮን አብድረዛቅ ዚህ ስወልድ እናንተ ናችሁ ሲጀመር ሌባ ሽሩ እያላል ና ብዬ ስንቴ ሎኬሽን ልኬለታለሁ። የላኩለት ቦታ እዚህ ነኝ ያለሁት። ቢመጣ እኮ ጥሩ ነበረ እኮ። ሌባ ፊት ለፊት መጋፈጥ ይፈራል። እኔም በዋትሳፕ አውርቼዋለሁ፣ ግን ሰምቶት ወንዙን አልመለሰም። ሰምቶታል። አንቺ ምንድነሽ? እሷ ምንድናት ነው? ና እኔ ጋር ብትለኛለች ነው እያወራ ነው። የተከታተልኩት ነው እያወራ ነው። ቪዲዮ ሰራለታለሁ። ለምን አባቱ ለእኔ አላለኝም? ለእኔ ወንዙን ሰምቶ ሰማያዊ ሆኖ 2 አረንጓዴ ሆኖ ለምን ቀረ? ፈሪ በሌለበት ነው። ለእኔ ዳይሬክት እንደዛ ብሎ ለምን አልመለሰልኝ? ወይዚን ሰምቶ ለምን እኔ አከሌ ነኝ ና አከሌ ይባላለሁ ምናምን ሆነ ሻሉንሽ እኔ ምን አገባኝ ይላል። ስለዚህ ጠዋት ፎቶ ለጥፍ ቪዲዮ ስሰራ ታያላችሁ። አሁን እሱ እያለ ለጥፍኝ ለብቻ ወይም ለጥፋለሁ። ፎቶ ለጥፌ ነው ሌብነቱን የማጋልጠው እናንተን ሌሎችን ከሌብነት ለመጠበቅ። በተረፈ ፎቶውንም ለጥፌ ቪዲዮም ሰርቼ እስቲል በሱ የምትበሉ ሰዎች ቪዲዮን ከሰራውበት ቀን በኋላ በሱ ብር ተበልታችሁ በሚመጡ ሰዎች እዚህ ቤት ጥንብር ኩሳችሁን አውጥቼ ነው ማባራት። እሳይ እንኳን በላሽ ብዬ ነው ማባርሽ። የራስሽ ጉዳይ ገባሽ? እኔ ከኔ የሚጠበቀው ፎቶ ለጥፎ ቪዲዮ መስራት ነው። እንዳትታለሉ ማጋለጥ ነው። ኦልሬዲ ፎቶ ለጥፎ ቪዲዮ ሰርቼ ግን ስቲል የሚበላ ካለ ይበላ። ምከረው እምቢ ካለ መከራ ይምከረው። ይሄ ልጅ ማንም ስላልነገረውን የተሸወደው አለ። ማንም ስለሱ ቪዲዮ ስላልሰራ ነው የተሸወደው። እኔ ስለሱ ወጥቼ ቪዲዮ ሰራለሁ። ሌላውን ከሌብነት አድን ከመዘረፍ አድናለሁ። ዝም አልኩኝ። ምን ነው ባወቁ ሰዓት ህዝቡን ለምን አላሳወቁም? ለምን ቪዲዮ አልሰራውም ብዬ እንዳይጸጸተኝ ህሊናዬ እንዳይወቅሰኝ ነገ ጠዋት ቪዲዮ እሰራለሁ። የሚባል ነገር ሚዲያ ጭራሽ አላውቀውም አያውቀኝም። ከዛ በአጋጣሚውን ቪዲዮ እንዲህ ዝም ብዬ በራሴ ስልክ ቪዲዮ ሰርቼ እኔ ብዙ በደል ደርሶብኛል ባለማወቅ ይሆን ምናምን ማንንም ስለማላቅ ይሆን ወላሂ አለም ብዬ ቪዲዮ ሰራውና ፌስቡክ ላይ ለቀኩት፣ ቲክቶክም ላይ ለቀኩት። ያኔ ነው ሙና ፎሎ አደረጉኝና 1000 ገባው። ይሄንን ከምንም ከማንም አንደኛ ሙኒትን ንግስትን በጣም አመሰግናለሁ። ሙና ድሪስ የምትባልኝ ይሄንን ለምንድን ነው ባለኳ አልጠቅመም? ምክንያቱም እኔ ብዙ ኢላማ የነበረኝ ሰው ነኝ። ለምን እመጣለሁ ሰው ጋር አልገናኝም ብዬ አላህ የምትፈራ ከሆነ እኔ እናትህ ነኝ ሎኬሽን ላክልኝ አለች። መጣች። በቃ ይሄ ነው አልልሽም። ላላህ ብላ ያደረገችው ነገር አትንገር ብለኝ ነበር፣ ግን መናገር ግዴታ ስላለብኝ ነው። ያለውበት ጭንቅ የቤት ኪራይ 4000 ድራም አውጥታ ከፍለልኛለች። ለኔ አላህ ይክፈላት። ምን እንደዋል እኔ ምንም አይደለው፣ እናቴ ናት ከፍለኛለች። አላህ በጀነትም በአዱንያም አላህ ይፈርጅ። እኔ ምንም አይደለም። እኔ ቃኛል በቃ የረሳሁት በቃ አንተ ዱንያ ላይ የመጣው እኮ እንዲህ የሚያደርግህ አላህ የሚወደው ሰው ነው ይፈትነዋል። ነገ ሊቀን ነው ብላ ከምንም በላይ አስተማረችኝ። በቃ አሁን የሰውን ልጅ በቃላት ማውራቱ ቀላል ሊሆን ይችላል። እኔ አላቃት ለአላህ ብላ ነው አዝናማ የመጣችልኝ ለኔ ማለት ነው። ለሰው ሞት አነሰው ማሪ የለች። ውለዱ፣ ክበዱ፣ ዘመናችሁ ይባረክ። ምንድን ነው የሚባለው ሰው ሲያገባ? የዓለም ይሁን እንኳን ደስ ያለ። ዋትሳፕሽን ብታዩ ግን ደስ ይለኛል። መልዕክት አስቀምጬ የተሻለው እናቴ ሰምቼዋለሁ። ማሪ ስለተቀየምኩሽ ነው ያልመለስኩልሽ። ወላሂ በይ
ኧረ አቡ ወላሂ ለአዚም እኔ የማውቀው ታሪክ የለም። እነ ነጁ ናቸው የሁሉ ነገር ያደረጉት ነቢያችን። መስኩልሽ ቮይሱን ሰምቼው የራሷ ጉዳይ ብዬ ታውቁት እንጂ እዛ ሰው ከ3 ቀን በፊት ምናምን እንደላክሹ ነው የሰማው። እኔ ልጅ ቅዳሜ ዕለት ፀጉር ቤት መጥተው ፀጉርሽን ተሰሪ ፎቶ እንነሳለን፣ ይህን ልብስ ለብሳችሁ ከባልሽ ቀን ያሉኝ። ወላሂ ይኸው ሁሉም ያውቃል። ሲጀመር ገና እዚህ ራሱ ስንት ህዝብ የተቀየመኛል ብትይ እኔ ለስንቱ እንደማስረዳ አላውቅም። አቡሞች እኔ እንደዚህ ፕሮግራም አላደርግም። አሁን ጊዜውም አይደለም። ኧረ እናቴ ቤሩት እንደመደገስ ነብሳችሁ የቤሩት ህዝብ ለመደገስ ምክንያት ነው የሚፈልገው። ፍቅር ናቸው አቡ ወላሂ። ፀሐይ ወጣ ብሎ ይደግሳል። በጣም ድግስ ይወዳሉ። ኧረ ወላሂ ፍቅር ናቸው። አለሜን እኮ ነው ያሳዩኝ አቡ ወላሂ። እኔ በልጅነት የምመኘው ነገር በጣም 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 ደስ ይላል። በእውነት በጣም በጣም ደስ ይላል። እና እንኳን ደስ አለሽ የኔ ማር። ረጅም ከባለቤትሽ ጋር ፈጣሪ ረጅም እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ፣ መልካም ነገሮችን ሁሉ ይስጣችሁ። ልጆች ውለዱ፣ ጤና በጤና በሰላም በደስታ ኑሩ። ዋናው እናንተ ደስተኛ ሁኑ። ሁሉም ነገር ያለ ዋናው እናንተ በሰላም በጣም ነው የምታምሩት። ማሻአላ ተባረከላ። ሁለታችሁም ማች ታደርጋላችሁ። በጣም ታምራላችሁ። እና ፈጣሪ በፍቅር ላይ ፍቅር ይጨምርላችሁ፣ በደስታ ላይ ደስታ ይጨምርላችሁ። በጣም ሱሱ እጅግ እጅግ በጣም መልካም ቅን የሆንሽ ልጅ ነሽ። መልካም ሰው ደግሞ እዚህ ምድር ላይ ይፈተናል። በተለያዩ ነገሮች ልትፈተኝ ትችያለሽ። በስራ በምን ገባሽ እና በቃ ግን አደ ኢንድ በጣም ቆንጆ ባል ቆንጆ ልጅ አለሽ። ደስተኛ ዳትስ ኦል ማተር። ሌላ ሁሉም ያልፋል። አንቺ ብቻ ልኝ የኔ ፍቅር እኔ እንድትቀየምኝ አልፈልግም። የኔ ፍቅር እኔ በጣም ነው ወድሽ። ታውቂያለሽ እናቴ ስለምወድሽ እኮ ነው እንደዚህ የሚያልኩሽ። አውቃለሁ። እኔ ካታር ነው የምኖረው። ቤይሩት ብሆን ለምን ሰርግሽን አልጠራሽኝም እላለሁ። ካታር ሆኜ እንዴት ወደ ትኬት እና ቪዛ እኔ ወላሂ ዜድን ጠይቂያት። ዜድ ሀቡ ጋር ዜድ እየጠራኋት አስሬ ማለት ነው። ዜድ ሀቡን አገናኝ ሀቡ ጋር እያልኳት ወላሂ እዛ ቁጭ ብዬ ማለት ነው። ነቢያችን አሁን እሺ ነግሬያታለሁ። ትመጣለች አሁን ትገባለች፣ ላይፍ ትገባለች እያለችኝ በቃ እውነቱን ለመናገር ልገባ ነበር። ይህ ያጋጠመኝ ነገርሽ ስልክላት ዋርኒንግ ላይ መጠጣ ሳይታ ይሁን አጭሳ ይሁን አላውቅም፣ ይሄን ሰጥቷት አላስገባም ብሎኝ ነው። ለራሷ ለዜድ ልኬላታለሁ። ይዛለት አስጠርታኝ በኮመንት ዜድ እየጠራችሽ ነው ብለውኝ፣ እሷም ሲጀመር አስቀድማ መታገስት ገብታ ማሳይሽ ነገር አለ እሺ በኋላ እመጣለሁ እስኪ ምን አንበሳ ልታወርጂልኝ ነው ምናምን እያልኳት ነበር። ይኸው እንደዚህ ነው የሆነው። ስልክላት አይሽ ዋርኒንግ ላይ ነበረች። አይሽ ስልክላት ዋርኒንግ ነበረች። እሷ ላኩላት ስክሪንሻት አድርጌ ወዲያው ሰዓቱን ሁሉ ነገር እንድታየው እንትን ነበረች። መጠጥ አሳይታ ይሆን አጭሳ ይሆን አላውቅም፣ ብቻ ዋርኒንግ ሰጥቷት ነበረ። የሆነ ላውዘጭ ብዙ ነገር ስለነበረ እንደዛ ይሆናል። ግን እኔ እያሰብኩሽ ነበር። አብረሽኝ ነበርሽ፣ ሞሆም ከኔ ጋር ነበርሽ። እኔ እንደሌለሽ አልቆጥረው ወላሂ እያሰብኩሽ ነበር የኔ እናት። ምንም ችግር የለውም። ዋናው አንቺ ደስተኛ ሁኚ የኔ ፍቅር። ለምንድነው ፕሮፋይልሽ የጠቆረው? እሱ ጥቁር ነው እኮ አትታይንም እኮ። ቪዲዮ ማብረተሽ እኮ ይሆናል። እኛ ግን እያየንሽ አይደለም። ቪዲዮ አላበራውም፣ ግን ስልኩ የኛው ሌላ ስልክ ነው። ለምንድነው አላውቅም። ፕሮፋይልሽ አይታይም፣ ድፍን ጥቁር ነው እኛ ጋር ፕሮፋይል። ወይ በዛኛው ስልክ የተመልሼ ልግባ። ይሄኛው ስልክ ስለሆነ ነው። ፕሮፋይልሽ ጥቁር ነው አይታየንም። ቆይ ልግባ በዛኛው ስልክ። አጨሳ ነው። ኦኬ አጨሳ ነው ዋርኒንግ ይሰጣል። በቃ እንደዛ መጠጥ ካሳያችሁ ወይ ካጨሳችሁ እንደዚህ ነው የሚያደርገው ቲክቶክ።